ነው ጋይስ ወላሂ ሱመያ እስከ ዛሬ እኔ በጣም ደግፍሻለሁኝ ከጎንሽ ነበርኩኝ። ዛሬ ግን ይህን ቪዲዮ ቢደርሳትና ብትሰማኝ በጣም ደስ ይለኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት የዓለም ክፍል ሰላማችሁ በዚህ ትተረፍ ይበል እያልኩኝ የሱመያን ቪዲዮ አይቼ እጅግ በጣም ስለ አላስቻለኝ ዝም ማለት ስለሌለብኝ መጥቻለሁ ማለት ነው። ታውቃላችሁ ቪዲዮ እየሰራሁ አይደለም፣ በጣም አስጠልቶኛል፣ ደብሮኛል። ግን በዚህ ዙሪያ ዝም ማለት በቃ ህፃኖቹ ውስጤን አንጀቴን በሉት፣ ተንከራተቱ። በአባትና በእናት ጸብ ምክንያት ምንም የማያውቁ ህፃናቶች እየተንገላቱ ነው፣ እየተሰቃዩ ነው። አንቺው ራስሽ ብለሻል። አየሩ ስላልተስማማቸው ብዙ አየር ስለተቀያየረባቸው በቃ ሰውነታቸው ምንም ሊለምደው አልቻለም እያልሽ ነው። ቢያንስ አሁን ላይ ለልጆችሽ ማሰብ አለብሽ። በየትኛው ሀገር ነው በየትኛው ሂሳብ ነው ሁለት ልጅ ይዘሽ መዳም ቤት ስራ የምትሰሪው? ቆይ ሱመያ ምን እየሆንሽ ነው? ወላሂ እኔ የምሬ ነው። ጀግና ነሽ፣ ጎበዝ ነሽ አውቃለሁኝ። ግን እስከዚህ ደረጃ መድረስ የለብሽም። ያንቺ ፍርሃትሽ ስጋትሽ ይገባኛል። ሰኢድ ካገኘኝ ሰኢድ ልጆቹን ከወሰዳቸው አይሰጠኝም፣ አያሳየኝም፣ ካዩም ጋር ሲጣላ ልጆቼን ትመታብኛለች ምናምን የሚል ፍራቻ ስላለሽ ነው። ግን እኮ ሱመያ ሰኢድ ጋር አዩም ጋር ልጆቹ ሳይሄዱ ልጆቹ አንቺው ጋር ሆነሽ የመን አሁን መጥተሻል። እንግዲህ ከተወሰነ ወራት ቆይታ በኋላ ከኢትዮጵያ መጥታለች። ሁላችሁም እንዳያችኋት ዛሬ ተናግራለች ቪዲዮ ላይ። የመን ላይ ቤት ተከራይተሽ በስነ ስርዓት ተቀምጠሽ ለልጆቹ የሚያስፈልጋቸውን ነገር አምጥቶ እንደ አባት ያለው ነገር ቢያደርግላቸው እሱም ናፍቆቱን ቢወጣ እንደ አባት የአባትነት ፍቅር ቢሰጣቸው አንቺና እሱ ችግራችሁ እንዳለ ይሁንና ቢያንስ ለልጆቻችሁ ስትሉ ይህን ሁሉ ነገር ባታደርጊ። እውነቴን ነው የምልሽ። ሰኢድ አረብ ቤት ስትገቢ ስለማያገኝሽ ብቻ ሳንቲም የለሽም። አሁን ላይ እጅሽ ላይ ብዙ ወጪ አውጥተሻል፣ ብዙ ነገር አድርገሻል። አካውንትሽ ዜሮ እንደሆነ ተናግረሻል። ለማንም የሚተርፍ ሰው ዛሬ የእሱን ልጆች እንደዚህ አረብ ቤት ገብተሽ የትኛይቱ አረብ ናት ሁለት ልጅ ይዘሽ ስራ የምታሰራሽ? ቢያንስ አንቺ ለልጆችሽ ብታስቢስ? ለሀፋዛና ለሀሊብ ከቻለኝ ችግር የለውም። ብዙ ነገር ማድረግ የሚችል አባት እያላቸው ከሱ ጋር ያለሽን እልህ ከሱ ጋር ያለሽን ሽሽጎች ጨዋታ ትታችሁ ለእነዚህ ልጆች ብታስቢ። እነዚህ ልጆች ብዙ ነገር ለምደዋል። እነሱን ልትንከባከቢ ነው ወይንስ የመዳምን ስራ ልትሰሪ ነው እንዴ? ምን አይነት አስተሳሰብ ነው ሱመያ? ቢያንስ ለልጆች ስትይ ዋጋ ክፈይ። አሁን አንቺ ዋጋ እየከፈልሽ አይደለም። ሰኢድ ልጆችን ከወሰደ አያሳየኝም፣ አዩም የሆነ ጉዳት ታደርስባቸዋለች መጅኑን ስለሆነች ምናምን ብለሽ አስበሻል፣ ተናግረሻል። ግን አንቺ ጋር እያሉ አንድ ቦታ ተረጋግተሽ ተቀምጠሽ እሱም መምጣት ባለበት ጊዜ መጥቶ ልጆቹን አይቶ የሚያስፈልጋቸውን ነገር በየጊዜው እያደረገ ብትኖሩስ? እነዚህ ልጆች እኮ በህግም ደረጃ ብትሄዱ ላንቺ ነው የሚፈረደው፣ ህፃናቶች ስለሆኑ። አባት እንደ አባትነቱ ማድረግ ያለበትን ያደርጋል። በየጊዜው ደግሞ መጥቶ የማየት መብት አለው አይደል እንዴ? እስከ መቼ ነው ከአባታቸው የምታረቂያቸው? አስቢ። አሁን ላይ ደግሞ የማያውቁትን ስቃይ ልታሰቃያቸው ነው። የእስከዛሬው ስቃይ ያነሰና የመን ስራ መዳም ቤት ገብተሽ ሁለት ልጅ ይዘሽ እንዴት ነው ልታጸጂ ነው? ምግብ ልትሰሪ ነው? ወለ ህፃናቶችን ልትይዢ ነው? አልገባኝም። በጣም ትንንሽ እድሜ ያላቸው ናቸው። በሰው ቁጥጥር ውስጥ ያሉ ናቸው። እንደዚህ እኮ የ10 ዓመት ምናምን ነገር ቢሆኑ ኦኬ፣ ቢያንስ ራሳቸውን ችለው ይጫወታሉ ትያለሽ። እዚ ጋ ሰኢድን ጎዳሁኝ ብለሽ ልጆችሽን ዋጋ እያስከፈልሻቸው ነው፣ ምንም በማያውቁት። እስከ መቼ ነው ከሰኢድ ጋር በዚህ መልኩ የምትቀጥሉት? አባትና ልጅ ተራርቀው ሽሽጎሽ እየተጫወታችሁ እስከ መቼ ነው የሚቀጥሉት? ወላሂ እኔ በጣም ነው እያሳዘኑኝ ያሉት። ቪዲዮ መስራት ሳልፈልግ ነው እየሰራ ያለሁት። እስከ መቼ? እንደገና እንዴት ነው ሁለት ልጅ ይዘሽ መዳም ቤት ስራ የምትሰሪው? ስራ የሚያሰራሽስ መዳም አለ ወይ በዚህ ሰዓት? ሁለት ልጅ ይዘሽ በጣም እኮ ከባድ ነው ሱመያ፣ ወላሂ እውነቴን ነው። አይ ስራ መግባቱን ታዩና አላሳየውምም ካልሽ የሆነ ቤት ተከራይተሽ ዩቱብሽን ቀን በቀን ስሪ። የወር ክፍያ ነው፣ በወር ይከፈልሻል። መዳምን ቤት ብትገቢ የወር ክፍያ ነው። ያው የምግባችሁ ምናምን እዛ ምግብ ልታገኙ ትችላላችሁ። የምግብ ምናምን ከቸገረሽ አላቅም። ከዚህ ሁሉ ግን
አባት ጋር ሰላም ፈጥረሽ ለልጆች ስትይ አባትም ማድረግ ያለበትን ለልጆቹ ያደርጋል። እያያቸው የሚያስፈልጋቸውን ነገር አንቺም ሳትለፊ አንቺም ሳትደክሚ አዩም ጋር ሳይሄዱ አንቺ ጋር ሆነው ልጆቹ ማደግ ይችላሉ። አባት የሚያስፈልገውን ነገር ያደርጋል። ከሱ ጋር እኮ ግዴታ ሰላም ፍጠሪ ታረቂ ምናምን ያለሽ የለም። ግን መዳም ቤት እስከ መግባት እስከዚህ ደረጃ ድብብቆሽ ቢበቃ እነሱ ህፃኖቹ እኮ ያድጋሉ፣ ነገ ይጠይቁሻል። እንዴ ይሄ ጥሩ አይደለም፣ ወላሂ ጥሩ አይደለም። ምን የእውነት ሱመያ ስነግርሽ እወድሻለሁ፣ ጎበዝ ነሽ፣ ጀግና ሴት ነሽ፣ ለብዙዎቻችን አራያ የምትሆኝ ነሽ። ግን አሁን ላይ ልጆቹን ነው እየጎዳሽ ያለሽው። ልጆቹ ተንከራተቱ፣ ስንት አየር ተቀያየረባቸው፣ ስንት ሙቀት፣ ስንት ቅዝቃዜ። እንዴ ጥሩ አይደለም፣ ይታመማሉ። ዙረሽ ፍዳሽን የምታየው አንቺ ነሽ። አላህ ከክፉ ነገር ይጠብቃቸውና ማለት ነው። እና ቢበቃ ሽሽጎሹ ከኢትዮጵያ መተሻል እንግዲህ የመን ያለሽው። የመን ከመጣሽ በኋላም ስራ ፈልጉልኝ እያልሽ ነው ያለሽው። ይሄ አግባብ አይደለም። ሲጀመር መዳም 2 ልጅ ይዘሽ ስራ አታሰራሽም፣ እኔ እስከማውቀው ማለት ነው። በፍጹም የማይሆን ጉዳይ ነው። የመጀመሪያ ልጅሽ እንኳን ቢያንስ ወይ 10 ዓመት እንደዚህ ሆናት ቢሆን ኦኬ፣ ይችኛዋንም ልታጫውታት ትችላለች። ሁለቱም ትንንሽ ናቸው። ጀሚላም እችኛዋም እንዴት ነው ስራ ልትሰሪ የምትችዩ? እኔ በጣም ከባድ ነው። ከዚህ ሁሉ ወላሂ ሰይድም እየለመነሽ ነው ከሱ ጋር መታረቁ ቢቀር አንቺ ልጆቹን ይዘሽ የሚያስፈልግላቸውን ነገር ያደርጋል፣ እየመጣ ያያቸዋል። አርፈሽ ብትቀመጪ፣ በዛ ላይ ዩቲዩብሽን ብትሰሪ እንጂ መዳም ቤት የምትዩ ነገር በጣም ከባድ ነው። ወላሂ የማይሆን ነገር ነው። ስራም አታገኝም። እዚህ ጋር ልጆችን እያንገላታሻቸው ነው። ልጆችን እያሰቃየሻቸው ነው። ይሄ ድብብቆሽ፣ ይሄ ሽሽጎሽ እስከ መቼ ነው የሚቀጥለው? እስከ መቼ ነው የምትቀጥሉት? በጣም ከባድ እኮ ነው። እስከ መቼ እንዴ? በጣም ከባድ ነው ወላሂ። እና ውድ እህቶቼ ተቆጧት፣ እውነት ተቆጧት። ሱመያ ልጆችሽን አታሰቃይ። እውነት ልጆችሽን እያሰቃየሽ ነው ያለሽው። ተንከራተቱ። በምን እዳቸው በምን ፍዳቸው እንዴ? በእናንተ ጦስ እነሱ ይሄን ያክል መንገላታት አለባቸው? ለማንኛውም ቪዲዮ ይሄን ይመስላል። ውድ ቤተሰቦቼ ላይክ አድርጉ። ባይ